ዛሬ ይዤላችሁ የመጣሁት ጽድት ያለ አፕሊኬሽን ነው። በወር ከ6000 እስከ 18000 ብር የምትሰሩበት ሲሆን እናንተ ይህን ቪዲዮ እስከ መጨረሻ ተከታትላችሁ እጄ ላይ ሳንቲም የለም ብላችሁ መጨነቅ ታቆማላችሁ። ዛሬ እናንተ ሰዓታችሁን ትሰጡኛላችሁ፣ እኔ ደግሞ ብር የምታገኙበትን እሰጣችኋለሁ ማለት ነው። አፕሊኬሽኑ ክሬሽ ላይቭ ይባላል። ስለዚህ ይህንን አፕሊኬሽን በደንብ እንዴት እንደምትጠቀሙ ታሳያችኋለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። እሺ እንግዲህ እዚህ እንደምትመለከቱት ቀጥታ ወደ ውስጥ ያስገባናል ማለት ነው። ስንገባ መጀመሪያ እንደዚህ ነው የሚያሳየን። እሺ እዚህ ጋር እንግዲህ ሶስት አይነት መንገዶችን ያሳየናል የምንገባበት። የመጀመሪያው በፌስቡክ እንዴት መግባት እንደምንችል በፌስቡካችን ጋር በማገናኘት አካውንቱን መክፈት እንችላለን። ሁለተኛው እንደገና እዚህ ጋር እንደምትመለከቱት በጎግል ኢሜይላችንም ደግሞ በኢሜይል አድሬሳችን መክፈት እንችላለን። ሶስተኛውና ዋናው ቀላሉ ደግሞ በስልክ ቁጥራችን ነው። እዚህ ጋር እንደማሳያችሁ በስልክ ቁጥራችን መክፈት እንችላለን። እንግዲህ በእነዚህ በሶስቱ ሜሴጅ ይደርሰናል ማለት ነው። እዚች ታች ላይ መጨረሻ ላይ የምታዩት አግሪ ብላችሁ መስማማት አለባችሁ። ካልተስማማችሁ አያሳልፋችሁም ጭራሹኑ ማለት ነው። ስለዚህ በመጀመሪያ ሁሉንም ከመረጣችሁ በኋላ እኔ ዛሬ በስልክ ነው ማሳያችሁ ማለት ነው። በስልክ ላይ ስልክ የሚለውን አንድ ጊዜ ስትጫኑት እንደዚህ ያመጣላችኋል። እዚህ ጋር እንግዲህ በመጀመሪያ ሀገራችንን መቀየር አለብን። ሀገራችንን በሁለት አይነት መንገድ እንቀይራለን። እዚህ በመታች እዚህ ጋር እንደምታዩት እንግዲህ እያንዳንዱ ምን ማድረግ እንችላለን? ሀገራችንን በትክክል መሙላት አለብን። ኢትዮጵያ አለች በአልፋቤት ስለተቀመጠ እንደዚህ ወደታች እናሳልፍና ኢትዮጵያ የምትለውን እስከምናገኝ ድረስ ወደታች እናንሸራትታለን። አልፋቤት ኢ እዚች ጋር መጨረሻ ላይ እንደምትመለከቷት እቺ ኢትዮጵያ አለች ማለት ነው። አፕሊኬሽኑ በኢትዮጵያም ይሰራል። ስለዚህ እሱን አንድ ጊዜ እንመርጣለን ማለት ነው። ካልሆነ ደግሞ ከላይ እዚች ጋር ባዶ ቦታዋ ላይ ሰርች ማድረጊያዋ ላይ ኢትዮጵያ ብለን ስንጽፍ ይመጣል። ወይም ደግሞ ኢቲኤች ብቻ ብለን ስንጽፍ ሶስተኛ ላይ ትመጣለች ማለት ነው። እዚህ ጋር እንደምትመለከቱት ሶስተኛ ደረጃ ላይ ትመጣለች ማለት ነው። ስለዚህ እሱን አንድ ጊዜ ከዚህ በኋላ ስልካችንን እናስገባለን። ስልካችንን ካስገባን በኋላ ከታች ኔክስት የሚለውን አንድ ጊዜ እንጫናለን። ከዛ በኋላ ምን ይለናል? ሞባይል ፎን ነምበር ሬጂስትሬሽን ይላል። ስልካችን ይመዘገባል። ያ ማለት ኮድ ይላክልናል ማለት ነው። ከመጀመሪያው ኮዳችንን እዚህ ጋር እንጠብቅና ይሄው በፍጥነት ነው ኮድ የሚልከው። እሱን ኮድ አንድ ጊዜ እናስገባለን ማለት ነው። እሱን ካስገባን በኋላ በቀጣይ እዚች ጋራ ቁጥራችሁን በትክክል የደረሳችሁን ታስገባላችሁ። ከዛ በኋላ ደግሞ ፓስወርድ እንሰጠዋለን ማለት ነው። ፓስወርዳችን ከ8 እስከ 14 ዲጂት መሆን አለበት። ስለዚህ ስትሮንግ ፓስወርድ የማትረሱት ቀላል ግን ደግሞ ለሰዎች አስቸጋሪ ሊሆን የሚችል ፓስወርድ በደንብ ትጠቀማላችሁ ማለት ነው። ከዛ በኋላ ኔክስት ትላላችሁ ማለት ነው። እቺ አንድ ጊዜ ኔክስት የምትለዋን ስንጫናት ወደ ውስጥ ያስገባናል ማለት ነው። እንደዚህ ኔክስት ካልን በኋላ እዚህ ጋራ ፕሮፋይላችን ሙሉ ነገራችን የምናስተካክለው እዚህ ጋር ነው። የመጀመሪያ ስማችንን ነው የምናስተካክለው። ስማችንን በደንብ እዛ ጋራ ሰዎች ሊያውቁን የሚችሉበትን ምን እንላለን እናስተካክላለን ማለት ነው። ለምሳሌ እኔ የዩቲዩብ ስሜም የክረሽ ላይቭ ስሜም ደግሞ ተመሳሳይ ነው የማደርገው። ውድ ቴክ ብዬ ነው የምጽፈው ማለት ነው። እዚህ ጋር እንደምትመለከቱት ውድ ቴክ ብላችሁ እናንተም መግባት ወይም ደግሞ በእኔ አይፒ አድሬስ ትገባላችሁ። ከታች አስቀምጥኩላችሁ በዚህ አይፒ አድሬስ እየገባችሁ ሆስት መሆን ትችላላችሁ። ሌላው ደግሞ እዚች ጋር እንደምትመለከቱት በርዝዴይ አለ። በርዝዴያችሁን ማስተካከል ትችላላችሁ፣ ግን ከ18 ዓመት በላይ ይሁን። ሌላውና ትልቁ ጉዳይ ጾታችሁን አንድ ጊዜ ሰሌክት ካረጋችሁ ሁለተኛ ማስተካከል አትችሉም። ምክንያቱም ከዚህ ጋር እንደምትመለከቱት ካምቢ ቼንጅድ አፍተር ኮንፎርሜሽን ጀንደር ይላል። ስለዚህ አንድ ጊዜ ኮንፎርም ካረጋችሁ በኋላ ምን ማድረግ አንችልም፣ መቀየር አንችልም ማለት ነው። ስለዚህ እዚች ጋር ኢንቫይተር ኮድ የምትላለች ኢንቫይት ማድረግ የቱናት ይችን እናንተ ተጠቀሟት። ከዛ ያችን ሞልተን ስናልፍ እንግዲህ ፍቃድ ይጠይቀናል። አለው እያልን እንገባለን። ስንገባ የመጀመሪያው ይሄ ነው። ያለንበትን ሎኬሽን እንድናበራ ይጠይቃል። እሱን አንድ ጊዜ አለው ብለን እንገባለን ማለት ነው። ስለዚህ እሷን አንድ ጊዜ ሎኬሽን አብርተን እንመለሳለን። ከዛ በኋላ መጀመሪያ ስንገባ እዚህ ጋር እንግዲህ
ለ7 ቀን የሚቆይ ዌልካም ይለናል። ለ7 ቀን የሚቆይ ኮሌክት የምናደርገው አለ። እንግዲህ ስንገባ የሚቀበሉን ኢትዮጵያውያኖች በጣም ብዙ አሉ። የመጀመሪያው እዚህ ጋር እንደምትመለከቱት ይሄ ፒኬ ወይም ደግሞ ላይቭ ጌም የሚባለው ነው። በመመዝገባችን ብቻ ደግሞ 1.99 ዶላር እናገኛለን። ለስንት ለ28 ደቂቃ ላይቭ ላይ ስንቆይ ማለት ነው። አሁኑ ገብተን 28 ደቂቃ ከእንትን ካልን 1.99 ዶላር እናገኛለን ማለት ነው። ስለዚህ ይህን እንግዲህ ወደ ሂሳብ ወደ ኢትዮጵያ ማዞር ትችላላችሁ። 200 ብር ወደ 400 ብር አካባቢ በ28 ደቂቃ ውስጥ እንሰራለን ማለት ነው። ስለዚህ እዚህ ጋር ሴቶች በደንብ መሳተፍ አለባችሁ። እዚህ ጋር ሌላው ደግሞ ላይቭ የምንሰራበት ሁለት አይነት መንገድ ነው ብያችኋለሁ። አንዱ ምንድነው እዚህ ጋራ ሌሎች ጋር ስትገቡ ማለት ነው እሱን መለስበትና ህጎች አሉ። እነሱን ህጎች ማክበር አለባችሁ። ሚውት ምናምን አድርጋችሁ ነው የምትገቡት። ሌሎች እስከሚፈቅዱላችሁ መናገር አትችሉም። ስለ በርከት ያሉ ነገሮች እናሳያችኋለሁ። ይሄ የመጀመሪያው እዚህ ጋር የምትመለከቱት ይሄኛው ላይቭ ነው። በአሁኑ ሰዓት ላይ ላይቭ ላይ ያሉ ሰዎችን እንግዲህ በደንብ ማየት እንችላለን ማለት ነው። እዚህ ጋራ ምን ይላሉ? ኤጀንት የሌላችሁ ነው፣ አዳዲሶች አብረን እንስራ ምናምን ይላሉ። ኮይን እንሸጣለን እንገዛለን ይላሉ። ኢትዮጵያውያንም በርከት ያሉ ኢትዮጵያውያን እዚህ አፕሊኬሽን ላይ በደንብ እየሰሩበት ነው ያሉት። እዚህ ጋር እንደምትመለከቱት በጣም ብዙ ሰው ነው እየሰራበት ያለው። ስለዚህ ከናንተ የሚጠበቀው መስራት ብቻ ነው። ሌላው በጣም ቀላል ነገር ስለሆነ ማለት ነው። እንግዲህ ላይቭ እንዴት እንደምትገቡ ደግሞ አሳያችኋለሁ። በቀጣይ ደግሞ ይሄኛው እዚህ ጋር የምትመለከቱት ሁለተኛው ፓርቲ ነው የሚለው። ፓርቲ ግን አሁን እዚህ ጋራ ግልጽ እንዲሆንላችሁ እነዚህ አሁን ፓርቲ ላይ የተቀመጡ ሰዎች ናቸው። ፓርቲ ላይ የተቀመጡ ሰዎች ናቸው። ነገር ግን እኛ ሌቭላችን ከፍ ሲል ነው መግባት ላይቭ መግባት ምናምን የምንችለውና ስለዚህ እኛ አሁን ቀጥታ ለምሳሌ ፓርቲ የሚለውን ተጭኜ ላሳያችሁ ይሄኛውም ማለት ነው። እሺ አያችሁት ምን ይላል? ከ5 በላይ ፓርቲ ሩም ሲኖር ነው እዛ ጋር መግባት የምችለው ማይ ሌቭል ይላል። ኦኬ እለዋለሁ። እንግዲህ እስኪ ካሰራን ነው። እሺ እንግዲህ እንደምትመለከቱት የኔ ፓርቲ ገና አይሰራም ማለት ነው። ስለዚህ አዲስ እንደገባችሁ ምንድነው የምታረጉት? ፓርቲ ገብተው የተቀመጡ ሰዎች ጋር ነው የምትገቡት። ለምሳሌ እዚህ ለምሳሌ የመጀመሪያው ጋር ልግባና ላሳያችሁ። ይሄው እዚህ ጋራ እንደምትመለከቱት እንግዲህ እዚች ፓርቲ እዚህ ጋራ ይሄ በመግባታችን ብቻ 28 ደቂቃ ላይቭ ላይ ከተቀመጥን ምን እናደርጋለን ነው የሚለው። እዚህ ጋር እንደምትመለከቱት 1.99 ወይም ደግሞ 2 ዶላር ይሰጠናል ማለት ነው። ስለዚህ ይሄንን በቀላሉ እንዴት መውሰድ እንደምንችል እንግዲህ በ28 ደቂቃ 2 ዶላር ስንት እንደሆነ አስቡት። 1 ዶላር ወደ 200 ብር ወይም ደግሞ 180 ብር አካባቢ ነው። ስለዚህ ያንን መምታት ትችላላችሁ። በቀላሉ ደግሞ ላይቭ በጣም ቀላል ነው ማለት ነው። ፓርቲ ያሉት ላይ እንደዚህ ትገባላችሁ። ከዛ ከታች ላይ ጆይን የሚላለ እሱን አንድ ጊዜ ጆይን ብላችሁ ሰው ትጠይቃላችሁ ማለት ነው። ይሄ ደግሞ ሪከርድ ፒክቸር ምናምን የሚለውን እየጠየቀ ነው። ኦኬ ብለን ብንሰጠው ራሱ ይሄው እንዲያርገን ሰዎች በጣም ብዙ ነው የሚሰጠው። የምር ነው የምላችሁ ማለት በቃ በጣም በአጭር ጊዜ ነው ማውጣት የምትችሉት። ለምሳሌ እውት እዚህ ጋር የሚሰጡ ጊፍቶች ጊፍት ይታፈሳል ነው የምላችሁ ፋሚሊ። የምር ጊፍት እውት በአንድ ጊዜ 5000 ነው የሚሰጠው። ስለዚህ እናንተም በደንብ ተጠቀሙበት። እሺ እንውጣና ጊፍት ብለን እንውጣ። ሌሎቹንም እናያቸው። ከዛ ሞመንት የሚላለ እሱን አንድ ጊዜ እንጫናለን። ሁለተኛው ይሄ ደግሞ ለምሳሌ እናንተ ቪዲዮ ለቃችሁ አንድ የምትሰሩበት ይሄ ነው። ለምሳሌ ሰዎችን አትራክት ከምታረጉበት መካከል አንዱ ይሄ ነው። ለምሳሌ ቪዲዮአችሁ እንደ ቲክቶክ ላይክ ሼር ምናምን ሲያረጉላችሁ ለእናንተ ኮሜንት ሲሰጡ አፑ የሚያስበው ኮሚሽን አለ ማለት ነው። ሌላው ደግሞ እዚህ አራተኛው ደግሞ ሜሴጅ ነው። የተጻፈላችሁ ሜሴጅ ምናምን ካለ እሱን እዚህ ጋር ማየት ትችላላችሁ። እዚህ ጋር እንግዲህ በርከት ያሉ ጉዳዮች አሉ። ክራሽ ቲም አለ ከአፑ የሚላክ ማንኛውም መረጃ ኢንፎርሜሽን አለ። ከዛ ኒው ፎሎወር የሚላለ ፎሎወራችን ካሉ ከዛ ኢንተራክቲቭ ሰዎችን የምንስብበት ነው። ይህ እንግዲህ እያለ ይቀጥላል። ማይ ፓርትነር
ማይ ፓርቲ ሜምበርሺፕ ይላል። እሱ እንግዲህ 0 ነው የኔ እንደነገርኳችሁ ገና ፓርቲም ስላልገባሁ ማለት ነው። እዚህ ጋር እንደምትመለከቱት 0 ነው የሚለው እዛ ጋር። ስለዚህ ቅድም እንደነገርኳችሁ የተወሰነ ጊዜ ያስጠብቀናል። ሌላው እዚች ጋራ ሚ የምትላለች መጨረሻ ስለኛ መረጃ የምንወስድበት ነው። እዚህ ጋራ ጓደኛ ገና ነው። ከዛ በኋላ እኔ ፎሎ 2 ሰው ፎሎ አድርጌያለሁ። እኔን አንድ ሰው ፎሎ አድርጎኛል ማለት ነው። ከዛ እንደገና የኔን እንትን ያዩ ሰዎች ያ አንድ ሰው አይቶታል የኔን መረጃ ባይዘወይ በዚህ አይዲ ወይ ደግሞ በዚህ ቁጥር ብትመዘገቡ ለኔም ለናንተም የሚያስበው ኮሚሽን አለ ማለት ነው። ሌላውና የምናየው እዚህ ደግሞ ታስክ አለ። ታስኮችን እነሱን እየገባችሁ መጫወት ትችላላችሁ። ጌሞች ምናምን ናቸው። እነሱን በቀላሉ ቤታችሁ መጫወት ጊዜ ማሳለፍ ትችላላችሁ። እንግዲህ እዚች ጋር እንደምትመለከቱት በርከት ያሉ ጉዳዮች አሉት። እዚች ጋራ ቪዲዮዎችን 30 ደቂቃ በመቆየት የምታገኙት አለ ምናምንና ከዛ ሁሉ ዝጋ ጌም አለ። ከዛ እዚች ጋራ ከሰዎች ጋራ በመጫወት ምናምን የምናደርገው አለ። ለምሳሌ ይችኛዋ የመጀመሪያዋ እዚህ ጋር የምትመለከቷት ይችኛዋ ማለት ነው። እዚች ጋር ከሰዎች ጋራ በመግጠም ወይም ደግሞ ጌም ላይቭ ማለት ነው በቲክቶኩ። ይችኛዋ እዚህ ደግሞ የፈለጋችሁትን አፕሊኬሽን እያወረዳችሁ በዚሁ እንደገጎ የሚለውን እየተጫናችሁ እየገባችሁ በቀላሉ ምን ማድረግ ትችላላችሁ ሰዎች ጋር ማለት አፕሊኬሽኖችን የሚከፍሉትን ክፍያ ከሱ መውሰድ ትችላላችሁ ማለት ነው። ሌላው ደግሞ ሌቭል ነው። ሌቭላችሁን ማሳደግ ትችላላችሁ፣ ግን በዜሮ ሆኖ ሳይሆን እናንተ ሰርታችሁ የሆነ ገንዘብ እጃችሁ ላይ ሲኖር በሱ ሌቭላችሁን በቀላሉ ማሳደግ ትችላላችሁ። ሌቭላችሁ ሲያርግ ደግሞ ክፍያችሁ ከፍ ይላል ማለት ነው። ቪአይፒ ቦታ መያዝ ትችላላችሁ። እዚህ ጋራ ከሰዎች ጋር በምታወሩበት ጊዜ ሰዎች ቪአይፒ እንዲሰጧችሁ ማድረግ ትችላላችሁ። ለምሳሌ አሁን በእኔ ስር የምትገቡ ካላችሁ ምን ማድረግ እችላለሁ? ለእናንተ እኔ ቪአይፒ መስጠት እችላለሁ ማለት ነው። እዚህ ጋራ ጌሞችን መጫወት ትችላላችሁ። ይችኛዋ ፓርት ጌሞችን የምንጫወትባት እያለ ይቀጥላል። ስለዚህ እናንተ በዚህ አፕሊኬሽን የሚጠበቅባችሁ ያለ ምንም ማመንታት በደንብ ትኩረት አድርጎ መስራት ብቻ ነው። እዚህ ጋር እንግዲህ ሲሰሩ በሁለት መንገድ ማለት በሁለት መንገድ ትሰራላችሁ። የመጀመሪያው እዚህ ጋራ ዝም ብላችሁ ላይቭ ላይ ቁጭ ብላችሁ ሰዎች ጊፍት ይሰጧችኋል። ሁለተኛው እንደገና ምን ማድረግ ትችላላችሁ? እናንተ ጌም መጫወት ወይ ደግሞ ጌሞችን ከሰዎች ጋራ ላይቭ ጌም ለምሳሌ እንደ ቲክቶክ ምናምን በሱ ሶስተኛው ኮይኖችን መሸጥና መግዛት ትችላላችሁ። እናንተ ስትሸጡ ዝቅ ባለ ዋጋ የሚሸጥላችሁ ምናምን ካለ እሱን እናንተ ደግሞ አሻሽላችሁ በዛ መሸጥ ስለምችሉ በጣም ብዙ የሚገዙና የሚሸጡ ቤተሰቦች ስላሉ ማለት ነው። ሌላው ደግሞ ላይቭ ላይ ትገቡና ላይቭ ስትገቡ በሁለት መንገድ ነው የምትገቡት። በሁለት መንገድ ስትገቡ አንዱ በምስል ነው የምትገቡት፣ ሌላው ደግሞ ያለ ምስል ዝም ብላችሁ ነው የምትገቡት ማለት ነው። ለምሳሌ ፎቶአችሁን ብቻ በመጠቀም ማለት ነው። እስኪ ላሳያችሁ። እዚች ጋራ ካሉት ውስጥ እዚች ጋር ሰዎች ለታችሁ መጠቀም እንደዚህ ስራችሁን እየሰራችሁ ሰዎች ለእናንተ ጊፍት ይሰጣሉ። እናንተ ምን ማድረግ ትችላላችሁ? ሰዎች በጣም ብዙ ይሆናሉ። ጊፍቱ በጣም የሚዘምሩበት ፋሚሊ የምር ከኖሩ ገባ እያላችሁ እንግዲህ እንደዚህ ይሄን ይመስላል ማለት ነው። በቀጣይ ደግሞ ምን የሚቀሩ ጉዳዮችን አሳያችኋለሁ ማለት ነው። እስከዛ ድረስ ቤቱን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። መልካም ጊዜ